ይባረክ 82 ዓመተ ምህረት ነበር አስታውሳለሁ። መንደሮችና ባገደምኩባቸው አካባቢዎች በሰዎች ልገደል ሙላት ይገኝ እግዚአብሔርን በሙላት ካገለገልከው በላይ አገልግለው ከተገኘልህ በላይ በቤት ውስጥ ይገኝ። እግዚአብሔርን ያመሰግናለሁ ስለሱ። ክብር ላንተ ይሁን። ጫንቃውን አስፋለት፣ ትከሻውን አስፋለት፣ መንገዱ በቅቤ የታጠበ ይሁን። አባት ሆይ እናመሰግናለን በብዙ ክብር በብዙ ሙላት በብዙ ሙላት ተከሱ ጋር ስላለ ክብር ላንተ ይሁን። ጠላት እያየ ስለምታራምደው ክብር ላንተ ይሁን። አሜን። ኢየሱስ አማክረህ ያልመረጥከን፣ አማክረህ ያልወደድከን፣ አማክረህ ከኛ ጋር ያልወጣህ እግዚአብሔር በምክር ከኔ ጋር የማትመለስ በምክር ከኔ ጋር የማትሄድ አንተ የእስራኤል አምላክ እግዚአብሔር ሆይ ክብርና ምስጋና ላንተ ይሁን። ወንድሜን ስለመረጥክ፣ ስለቆምክለት፣ ስለምትፈርድለት፣ ስለምትቆምለት፣ ስለምትመራው፣ ቤቱን ስለምትጠብቅለት እግዚአብሔር ሆይ መቃብርን የሚቆፍሩትን ስለምታሳፍራቸው ክብርና ምስጋና ላንተ ይሁን። ብዙዎች እንደዛቱ ዝም ባሰኙት ነበረ። አንተ ግን ከነሱ ጋር አንተ ግን በእነሱ ላይ ስለወጣ ከሱ ጋር ስለወጣ እግዚአብሔር ሆይ ምክራቸውን ስላፈረስክ ክብር እና ምስጋና ላንተ ይሁን። ዛሬም በሙላት ከወንድሜ ጋር እንድትሆን እኔ እለምንሃለሁ። ዛሬም በብርታት ከሱ ጋር እንድትሆን እለምንሃለሁ። ዛሬም በብዙ ክብር በብዙ ጸጋ ከሱ ጋር እንድትሆን እኔ እለምንሃለሁ። እግዚአብሔር ሆይ ቤተሰቡን እንድጠብቅ እኔ እለምንሃለሁ። ኢየሱስ አከብርሃለን። ክብርና ምስጋና ላንተ ይሁን። የሚናገረው ሁሉ ካንተ ይሁን። የሚያስተምረው ሁሉ ካንተ ይሁን። እግዚአብሔር ሆይ በብዙ ክብር ኢየሱስ በብዙ ክብር እግዚአብሔር እንድትገልጠው በኢየሱስ ክርስቶስ ስም ትላንት ከተገለጠው በላይ ትላንት ከሞላኸው ጸጋ በላይ ዛሬ በልጅ በኢየሱስ ክርስቶስ ስም እለምንሃለሁ። ትላንት በሮጠው ሩጫ ዛሬ ሩጥ አልልህም አባዬ፣ አላዝህም እለምንሃለሁ አባ። እጥፍ ቅባት እንድትሞላበት በኢየሱስ ስም እኔ እለምንሃለሁ። አሜን። አባቴ አንተ ቸር አምላክ፣ አንተ የልብን የምታውቅ አምላክ፣ አንተ ሮይ ለምን እንዳመጣ እዚህ ስፍራ አጀንዳ አለ፣ ፕላን አለ። እግዚአብሔር እናውቃለን። እግዚአብሔር ሆይ ትላንት ካየው በላይ ዛሬ እንዲያይ፣ ትላንት ካራመድከው በላይ ዛሬ እንድታራምደው በኢየሱስ ክርስቶስ ስም በልጅህ እለምንሃለሁ። እግዚአብሔር ሆይ ፍቃድህ በሱ ትፈጸም፣ ፍቃድህ በሱ ትፈጸም። የሚናገረውን ንግግር እግዚአብሔር ሆይ የሚያስተምረውን ትምህርት እግዚአብሔር ሆይ እንደ ቃጭል በጆሮአቸው እንዲያቃጭል በኢየሱስ ስም እኔ እለምንሃለሁ። እንደ ቃጭል የሰሙት እግዚአብሔር ሆይ በሰሚዎች ዝም ብለው አልሰማም ቢሉ እንኳን እንደ ቃጭል በጆሮአቸው የእግዚአብሔር ቃል እንዲያቃጭል በኢየሱስ ስም እለምንሃለሁ። እግዚአብሔር መዳን ያለባቸው መመረጥ ያለባቸው በኢየሱስ ስም ጊዜው ሳይስረፍ ኢየሱስ አንዲት ነፍስ ሳትጠፋ ኢየሱስ አንዲት ነፍስ ሳትጠፋ እግዚአብሔር ሆይ ጌታ ኢየሱስ በምሪት እንዲያገለግል በኢየሱስ ክርስቶስ ስም ምሪትን እንድትሰጠው ደቂቃና ሰዓትን እንኳን እግዚአብሔር ሆይ ለሱ ሰዓትን ፕላንን አድርገ እግዚአብሔር ሆይ ከገለጥከው በላይ አይኑን እንድትገልጥለት በኢየሱስ ስም እለምንሃለሁ። ክብርና ምስጋና ለአንተ ይሁን። ለኦርቶዶክስ ቤተክርስቲያን እንጸልያለን። እግዚአብሔር ሆይ የእውነት የቃል ብርሃን እንዲበራላቸው በኢየሱስ ስም እንለምናለን። የእውነት የቃል ብርሃን እንዲበራላቸው አባቴ፣ የእውነት የቃል ብርሃን እግዚአብሔር ሆይ አልሸነፍም ብሎ ቃልን ከማጣመም ኢየሱስ አባቴ ሆይ አንተ ማን እንደሆንክ እንዲያውቁ አባቴ አንተ ማን እንደሆንክ አንተ ምን እንደከፈልክ እንዲያውቁ እግዚአብሔር ሆይ አንተ ማን እንደሆንክ አባ እንዲገባቸው እንዲያውቁ ለምናለሁ። አባቴ
በዛ ቤተክርስቲያን እግዚአብሔር ሆይ ኃይል ይገለጥ፣ እግዚአብሔር ሆይ ክብር ይገለጥ፣ እግዚአብሔር ሆይ በማስተዋል እንድትመራቸው ሕዝብህን እለምንሃለሁ አባቴ። በድንገት ጊዜ ጨለማ ውስጥ እንዳይጓዙ አባቴ፣ እንዳይጠፉ አንዲቷ ነፍስ እንዳትጠፋ እግዚአብሔር ሆይ ማልክት ብለው በሾሙላቸው ሳይሆን አምላካቸውን እንዲያውቁ እግዚአብሔር ሆይ እባክህ ምሪትን ስጣቸው፣ የቃልህን መገለጥ አብራላቸው እንለምንሃለን ጌታ። እኔም ባይን በፊት አብስሼ እግዚአብሔር ሆይ ስለ ኦርቶዶክስ ቤተክርስቲያን በፊት ተደፍቼ እለምናለሁ አባ። ምህረት ለዛ ቤተክርስቲያን እንዲሆን፣ መጠራት ለዛ ቤተክርስቲያን እንዲሆን፣ መሰብሰብ ወደ እግዚአብሔር ለዛች ቤተክርስቲያን እንዲሆን እለምናለሁ አባት። አባታቸውን ወደ ማወቅ፣ አባታቸውን ወደ መሾም የከፈለልኝ በመስቀል ላይ የተንጠለጠለው አንዳለ ለሌላ ክብርን አልሰጥም ስግደትን አልሰጥም ብለው ቆርጠው ወስነው እንዲወጡ አባ እለምናለሁ ጌታ ሆይ። አንዲት ነፍስ አትጥፋ እግዚአብሔር ሆይ፣ አንዲት ነፍስ ከዛ ቤት እግዚአብሔር ሆይ ሰይጣን እንዳይነጥቅ በኢየሱስ ስም ለታመኑት እጆች አሳልፌ ላንተ አደራ ሰጥቻለሁ አባቴ። የቤት ለውጥ አይደለም እኛ ጉዳያችን፣ የሃይማኖት ለውጥ አይደለም ኢየሱስ። አባትነትህን ማወቅ እንዲሆንላቸው በኢየሱስ ስም እለምንሃለሁ። አባትነትህን ማወቅ፣ የደምህን ዋጋ ማወቅ እንዲሆንላቸው በኢየሱስ ስም እለምንሃለሁ። እግዚአብሔር ሆይ አመሰግንሃለሁ። ክብርና ምስጋና ላንተ ይሁን። እንወድሃለን፣ እናከብርሃለን። ጸሎታችንን ስለምትሰማ ይሄንን ስለምታደርግ ጌታ ሆይ አንተ ያችን ቤተክርስቲያን እንደምትበዣት አምነን እግዚአብሔር ሆይ በፊታችንን እንባችንን እናፈሳለን። እለት እለት በፊት እናለቅሳለን። እለት እለት ይዘን በፊት እንቀርባለን። እግዚአብሔር ሆይ አሁን እንኳን እንደራሼ ማን ነው ማን ይደርስልኛል አባቴስ ማን ነው አዳኝስ ማን ነው ብላ በገዳም ለሚንከራተቱ በጸበል ለሚንከራተቱ ለሚያለቅሱ ማን ያድነኛል ለሚሉ አባቴ አድራሻ ላልገባቸው ላልተገለጠላቸው ዋጋ ለሚከፍሉ ድንጋይ ለሚሸከሙ ራዳራማ ያዲናማስ ኢየሱስ ክብር በዛ እንዲገለጥ ክብር በዛ ገለጥ እንለምንሃለን ኢየሱስ። ክብር በዛ ይገለጥ ኢየሱስ እንለምንሃለን። በዛ ቤተ ክርስቲያን ክብርህ ይገለጥ። እለፍ በዛ እግዚአብሔር ሆይ ለሚሰቃዩ ለሚንከራተቱ እቺ የመጨረሻ ቀን እንድትሆንላቸው እንለምንሃለን። በቃ የምትልበት እለት፣ ለበሽተኞች የምትገለጥበት እለት እግዚአብሔር በጸበል እንኳን የሚሰቃዩ በዛ ራእይን እንድትሰጣቸው እኔ በልጅ በኢየሱስ ስም እለምንሃለሁ። በውሃ ውስጥ ድንጋይ ተሸክመው የሚያለቅሱ ደራሽ ላጡ ሳይገባቸው ዋጋ የከፈሉ ዋጋን የጣሉ አንተ ከፍለህ ሳለህ አባዬ ያልገባቸው እለፍ በዛ ቤት ተገለጥለት። እዛ በዋሻ እግዚአብሔር ሆይ አንተ ራስህ ተገለጥላቸው እባክህ እጠብና አንተው ራስህ እግዚአብሔር ሆይ ተገለጥላቸው። ክብርና ምስጋና ላንተ እናመሰግናለን። ወገኖች ቅዱሳን እዚህ ውስጥ ያላችሁ እጅግ ትጉላቸው፣ እጅግ ክርስቶስ ኢየሱስን በግላቸው በዕልም ቢሆን እግዚአብሔር በቃል ቢሆን ራሱን እንዲገልጥላቸው ጸልዩላቸው። ማናችሁም የማንም ቤት ገብታችሁ እንደው በጌታ ፍቅር ጀጃ አታድርጓቸው፣ እውነትን ግን አስተምሯቸው፣ በፍቅር ንገሯቸው። የሚከፍሉት ዋጋ አይንሰላችሁ። በጣም ጌታን ለማግኘት ጌታን ለማወቅ እንዴት ስለነሱ እንደሚያመኝ እንዴት ስለነሱ እንደማነባ የእውነት ነው ምላችሁ። ኤርሚ እኔ ምን እንዴት ተረድቶት እንደሚያስተምር ስለሚገባኝ ነው። ኤርሚን እግዚአብሔር ጸጋውን ከዚህ ይበልጥ እንዲያበዛለት የምጸልየው። የሚያልፉበት ጎዳና ቀላል አይደለም። የሚሸከሙት ሸክም ቀላል አይደለም። የተሸከመውን ጌታ በጎን አድርገው
የተሸከመላቸውን ጽዋን የጠጣላቸውን እግዚአብሔር በሕይወታቸው እንዲሾሙ መንፈስ ቅዱስ እንዲረዳቸው ጸልዩላቸው። ጸጋ ይብዛላችሁ። ወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን። ኤርሜ የጸጋውን ያብዛልህ። እግዚአብሔር ከተገለጠው በላይ ይገለጥ። ቤትህን በደሙ ይሸፍን። እግዚአብሔር ይባርክ። መንገድ በቅቤ የታጠበ ይሁን። እግዚአብሔር ካንተ ጋር ይሁን። በሰዓት ይጠብቅህ። እግዚአብሔር ውስጥህን በምስጋና ውጭህን በሰዓት ቀጥሮልህ ይጠብቅ። ቀጥሮልሃል። ከቀጠረልህ በላይ ይቅጠር። እግዚአብሔር ቅጥርህን ይጠብቅ። እግዚአብሔር አጋንንት እንደሚተጋው በቤትህ ላይ እንደሚሰራው ላያገኝህ እግዚአብሔር ቅጥሩን ስለቀጠረ ክብር ለጌታ ይሁን። ከዚህ በላይ አገልግል። ተፈተህ እግዚአብሔር ፈቶል ለቆሃልና ሂድ። እግዚአብሔር ካንተ ጋር ነው። መንገድህን ያቅናልህ እግዚአብሔር። በርግጥ ግን መንገዱ ጥርጊያ አለው። እግዚአብሔር መንገድህን ይጠርገዋል። ከፊትህ ይወጣል፣ ይቀድማል። መንገድህን እግዚአብሔር ጠርጎ ኮቴውን እየሰማህ እሱ በረገጠበት እየረገጥክ እግዚአብሔር እንድትራመድ ዓይንህን ካበራልህ በላይ አሁንም ያብራልህ። ሕፃን ሆኜ አባቴ የረገጠበትን እግሬ አድጓል አላደገም ብዬ ለማየት አባቴ አፈር ላይ ሄዶ እግሩን እንዲህ በጫማው የረገጠበትን እየረገጥኩ እንደምንሄድ ልጆች ሆነ እግዚአብሔር እንደዛው አንተ እሱ የረገጠበትን እየረገጥክ ዱካውን ተከትለህ መንገዱን እያጸዳ እያሰመረልህ ሲሄድ ዱካውን ተከትለህ እንድትሄድ እግዚአብሔር መንገድህን ያቅና፣ ይቅደምልህ። አትቅደመው፣ እግዚአብሔር ይቅደምልህ። ጎዳናህን ያቅና። አሜን። እግዚአብሔር የጠላትን አንደበት ጸጥ ያድርግልህ። እግዚአብሔር በግዛት ካንተ ጋር ይውጣ። የሰዎችን ልብ ይስጥ፣ ይስሙህ። እግዚአብሔር የሚሰማ አንደበትን ያድርግልህ። ቃልህ ይሰማ፣ በብዙዎች ይክበድ። አሜን። እግዚአብሔር ካንተ ጋር ይሁን። አሜን። አልዩለት። እግዚአብሔር ከናንተ ጋር ይሁን። እወዳችኋለሁ። ከናንተ ምንም የሚፈልገው ነገር የለም። ጸልዩ። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረክ። ቤት ይባረክ። በጌታ ተጠበቅ። አሜን። 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 የሚለው ነገር አለ። ኤፍሬም ነኝና ጌታ ኢየሱስ ስሙ ይባረክ። አሜን። ሊባርክ ይፈልጋለሁ። እንደገና ደግሞ ትንሽ ደቂቃ አሁን ቤት ገብቻለሁ ከስራ ተናግሬ እወጣለሁና ባለፈ አንድ ሳምንት ነው ከአንድ ሳምንት በፊት ጸለኩልኝና እግዚአብሔር ረድቶኝ ለሀንቾም ለብስቲም ለልጆችም ጸለኩና እግዚአብሔር በዚህ ቃል ነው ጸለኩት። ኤርሚያስን እንዲህ አለው። ኤርሚያስ ምዕራፍ 1 ላይ ኤርሚያስ ነው ስሜም ኤርሚያስ ነው። ኤርሚያስን እንዲህ አለው እግዚአብሔር ቃሌን በአፌ ውስጥ አድርጌአለሁ አለ። ትተክል ዘንድ ቃሌን በአፌ ውስጥ አድርጌአለሁ አለው። ሃሌሉያ ሃሌሉያ ሃሌሉያ። በዚህ ቃል ነው ጸለኩልኝ። ወንድሞቼ እህቶቼ እዚህ ውስጥ ያላችሁ ለዚህ ቤተሰብ ጸልዩ፣ ለኤርሚ ጸልዩ፣ ለአንቾ ጸልዩ፣ ለልጆቹ ጸልዩ በጌታ በኢየሱስ ስም። በእውነት ነው የምልህ ኤርሚያስ ስሜም ኤርሚያስ ነው። ቃሌን በአፌ ውስጥ አድርጌአለሁ ትተክል ዘንድ አለ ኤርሚያስን እግዚአብሔር። ኢየሱስ ጌታ ነው። እግዚአብሔር በአፌ የሚወጣ ቃል ያካብዳል። የአፌ የሚወጣ ቃል ይሰራል። ኤርሚ ከዚህ በኋላ ይሰራል። አያዋለ አሁንም እየሰራ ነው። ግን ከአፌ የሚወጣ መሬት ለቀባ አይልም። ይነቅላል። የሚነቅለውን ይነቅላል፣ የሚተክለውን ይተክላል። ከአፌ የሚወጣ ቃል አይቆምም። በፊት በቃል ከአፌ ከሚወጣ ከጌታ ተነሳ ከአፌ የሚወጣ ቃል የተነሳ በፊት አጋንንቶች አይቆሙም። አሁንም እያቆሙ አይደለም፣ እየተርበደበዱ ነው። አጋንንቶች ከአፌ የሚወጣ ቃል ይወጋቸዋል። እግዚአብሔር ኃይል ይኑር። የእግዚአብሔር ቃል ካፉ ሲወጣ የሚቆርጠውን ቁረጥ፣ የሚተክለውን ትክል። እግዚአብሔር ሆይ በኢየሱስ ስም ለምድኑት ማዳን ይሁን። ለአጋንንቶች ግን መቅሰፍት ይሁን ካፉ የሚወጣ ቃል ጌታ ሆይ በኢየሱስ ክርስቶስ ስም ዘመኑ ይባረክ። ሃናን ባርካት፣ ጌታ ምስቱን ባርካት። እግዚአብሔር ልጆቹን ሶስት ልጆቹን ባርኮ ይጠበቁ። ክብሪ በእነሱ ላይ ይምጣ። እነዚህ ልጆች ምንም ክፉ አያገኛችሁ። ሃንቾን ክፉ አያገኛት። ወንድሜ ኤርሚያስን ክፉ አያገኘው። በኢየሱስ ክርስቶስ ስም የጠላት ኃይል የተመታ ይሁን። የዲያብሎስ ፍላጻ የተወጋ ይሁን። ኃይላችሁ ከንቱ ይሁን። በስሙ ላይ በአንቾ ላይ በልጆቹ ላይ የሚደግሙ ድግምታችሁ ከንቱ ይሁን። አሁንም እያፈረስክ ነው እግዚአብሔር ሆይ። አሁን ባሉበት ቦታ የመከሉ ይሁኑ።
አሜን ኃይላችሁ ይፍረስ፣ ቋንቋችሁ ይደባለቅ በኢየሱስ ስም። አሁን ወደቀ፣ አሁን ደከመ የሚሉ የሱን ውድቀት የሚመኙ የትኛውም የጠላት አሰራር በጌታ በኢየሱስ ክርስቶስ ስም የተገለበጠ ይሁን። ኃይላችሁ የመከነ ይሁን። ስራችሁ ይነቀል፣ ስራችሁ ይነቀል፣ ስብሰባችሁ ይበተን፣ ቋንቋችሁ ይደባለቅ በኢየሱስ ክርስቶስ። የደብተራና የመተት የጠንቋዮች የደጋሚዎች መንፈስ የፈረሰ ይሁን በኢየሱስ ስም። አፈረስኩት፣ በኢየሱስ ስም አፈረስነው፣ በኢየሱስ ስም ይፍረስ። ኃይላችሁ ይመክን፣ ስልጣናችሁ ከንቱ ይሁን፣ ኃይላችሁ የተመታ ይሁን፣ ስብሰባችሁ ይበተን። ወንድሜ ላይ ምላክ ማንኛውም የጠላት ኃይል ከንቱ ይሁን በኢየሱስ ስም። ወንድሜ ኤርሚያስን እግዚአብሔር እየቀባው ተጠቀሚበት፣ ኃይሉን በሱ ላይ ግለጥ። ያልተጠበቀ የእግዚአብሔር ክብር በዚህ ወንድሜ ላይ አሁን ይምጣ። እግዚአብሔር ሆይ የተገደበ ሳይሆን እግዚአብሔር አይኖቹን ክፈት። አሁንም ጌታው መናፍስት መለየትን ጸጋ ስጠው። እግዚአብሔር ሆይ አቤቱ መናፍስት መለየትን ጸጋ ስጠው። ትንቢት የመናገር ጸጋ ስጠው። እግዚአብሔር አምላክ ያልተጠበቀ የእግዚአብሔር ክንድ በዚህ ወንድሜ ላይ ይገለጥ። ጌታው ክብርን ግለጥበት በኢየሱስ ክርስቶስ። በእጁ የሞተው ሰው ይነሳ። ለአንተ ክብር እግዚአብሔር ክብር በሱ ላይ ይገለጥ። ኃይል በዚህ ብላቴና ላይ ይገለጥ። በኤርሚያስ ላይ ያንተ ክብር ይገለጥ። እግዚአብሔር ሆይ ተጠቀሚበት እንደ ፈቃድ። ስለ በጎ ፈቃዱ መፈለግን ማድረግ በእናንተ ምሰራኔ ነው ያል ፊልጵስዩስ ላይ ጌታው አቤት ስለ በጎ ፈቃድ መፈለግን ማድረግ በሱ ላይ ተቀምጣለሁ። ክብር ላንተ እግዚአብሔር ሆይ። ወንድሜን ለታመነ እጅ አሳልፌ እሰጣለሁ። አገልግሎቱ የተባረከ ይሁን፣ ዘመኑ የተባረከ ይሁን፣ ቤቱ የተባረከ ይሁን፣ በነገር ሁሉ ይባረክ። እግዚአብሔር ሆይ ወደ ሚዲያ ወደ ቴሌቪዥን እንድታሳድገው አቤቱ ወደ አደባባይ የልቡን ማሽት ታውቃለህ፣ ወደዛ እንድታሳድገው ጸልያለሁ። አቤቱ ላንተ የምሳን ነገር የለም። እግዚአብሔር አንተ ሁሉን ቻይ ነህ። በኢየሱስ ክርስቶስ ይህን አገልግሎት ከቲክቶክ ወደ ቴሌቪዥን ወደ ሚዲያ እንድታሳድገው እንድታሰፈው ጸልያለሁ። በጌታ ራእዩ ትልቅ ነው። ጌታው አቤቱ አስፈው፣ ወደ ቴሌቪዥን አሳድገው። አቤቱ እግዚአብሔር ፋይናንሻል ይለቀቅ በጌታ በኢየሱስ ክርስቶስ። በፋይናንሻል ይባርኮ ጌታው፣ በነገር ሁሉ ይባረክ በኢየሱስ ስም። ያልተጠበቀ ነገር ይሁን በቤቱ ላይ፣ ያልተጠበቀ በረከት ይምጣ። አቤቱ ሀንቾን ባርካት፣ ሶስት ልጆቹን ባርኮ፣ ወንድሜ ኤርሚያስን ባርኮ፣ በፋይናንሻል ባርኮ። አቤቱ አገልግሎቱን ባርኮ በኢየሱስ ስም። ይህ አገልግሎት ይስፋ እግዚአብሔር ሆይ፣ ይስፋ እግዚአብሔር ሆይ። ያንተ ፈቃድ በሱ ላይ በቤቱ ላይ ይሁን። ክብሩን በላዩ ላይ ግለጥ ጌታው። ኤርሜል አንተ እጅ አሳልፌ ሰጥኩት። አንቺውንም ሶስት ልጆች በአንተ እጅ ለአንተ እጅ አሳልፌ ሰጥኩት ጌታው እግዚአብሔር ሆይ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን በኢየሱስ ስም። አሜን። ቴንክ ዩ ተባረኩ። ገንዬ ቴንክ ዩ ወንድሜ ኤፋ። ጌታ እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ። በጸሎት ስላሰባችሁኝ እኔንም ቤቴንም ጌታንም ደግሞ አብረን እንድናመሰግን ስለሆነ እግዚአብሔር አምላክ ይባረክ። ጌታ ይባረክ። ወንድሜ ወንጌላዊ ሁሴን እዚህ አለ። ለሱ እሰጣውና በልቡ ያለውን ያካፍለናል። ጸጋ ይብዛላችሁ። ወንጌላዊ እንኳን ደህና መጣህ። ትችላለህ። በልብ ያለ ነገር ካለ አካፍለን። ስልክ ገባበት መሰለኝ። እሺ እንኳን ደህና መጣችሁ ሁላችሁንም። ታብና ኮፒ ሼር አድርጉት። ወንጌላዊ ትችላለህ። እንኳን ደህና መጣህ። እሺ ማብራት ሄዶ 2% ነው ያለችው እስክትጠፋም ቢሆን ልናገርና ቻርጅ ስለሌለኝ ነው። በዚህ ይታሰብልኝ ካስወጣኝ። በእውነት በጣም ደስ ብሎኛል። አሁን ገኒ ወንድሜ ኤርሚ ላንተ ጸልዩ በጣም ደስ ብሎኛል። ግን ልቤ ውስጥ አንድ የተቀመጠ የእግዚአብሔር ቃል አለ። እሱን ላንብብ። ስለአንተ ስጸልይ ልቤ ውስጥ የሚቀመጥ ቃል ነውና በእርግጥ በጸሎቴ እንደዚህ ሚዲያ ላይ ብዙ ጊዜ የለኝም። አንተ ሚዲያው ላይ እግዚአብሔር አበርትቶሃል፣ እየሰራህ ነው። ስሙ ለዘላለም ይባረክ። በተቃራኒ ወገን ሳይሆን በብዙ በወንድሞችህ በሚደርሱት ፍላጻ ሳስብ ይህን ቃል ልቤ ውስጥ እግዚአብሔር አስቀመጠው። እግዚአብሔርን ሁልጊዜ ባርከዋለሁ፣ ምስጋናውም ዘወትር ባፌ ነው። ነፍሴ በእግዚአብሔር ትከብራለች፣ ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ ገሮችም ሰምተው ደስ ይላቸዋል የሚለው ቃል
ይሰመርበት። ገሮችም ሰምተው ደስ ይላቸዋል። በአንተ ስኬት፣ በአንተ ቅናት፣ በአንተ የወንጌል ተጋድሎ ገሮች ሁሌ ደስ ይላቸዋል። ቅኖች ሁልጊዜ ከአንተ ጋር ናቸው። በጸሎታቸው በሐሳባቸው ይደግፈዋል። ይህ የገሮች መገለጫ ነው። ዳዊት ነው ይህንን ያለው። ወቅቱ ደግሞ ከባድ ወቅት ነው ለዳዊት። በተሰደደበት ጊዜ ነው፣ በመከራ ሰዓት ነው እና አንተንም እንደዚህ አይነት ባህሪ አይባሃለሁ። መልእክትን ማስተላለፍ ብቻ ሳይሆን ወንጌልን መስበክ ብቻ ሳይሆን አንደበትህ በምስጋና የተሞላ ነው። አፍህ በምስጋና የተሞላ እግዚአብሔርን በማክበር የተሞላ ብሩክ ሰው ነህ አንተ። ስለዚህ ገሮች በአንተ ስኬት፣ በአንተ መከናወን፣ በአንተ ድል ደስ ይላቸዋል እና ከጎንህ ገሮች አሉ። ክፎች ጠማማዎች ቢኖሩም ገሮች ደግሞ አሉ። በዚህ ቲክቶክ ሚዲያ ላይ ሆነው ባክ ያደረጉ ወደ ዓለም የተመለሱ አንተ ከዛ እንዲወጡ ወደምትጮሁባት ቤተክርስቲያን የተመለሱ ሰዎች መጀመሪያ ከቅዱሳን ጋር እኛ መካከል በነበሩበትም ወቅት ሲነቅፉ የነበሩ፣ ሲሰድቡ የነበሩ፣ ሲቃወሙ የነበሩ ሰዎች ናቸው። ወንጌልን የሚሰራ ሰው የሚቃወሙ በጣም አደጋ አለው። ቢያንስ ሶስቱን ሰዎች ወደኋላ ከመመለሳቸው በፊት አንድ ሰው በአካል ሁለት ሰው በስልክ ሶስቱንም በስልክ ብዙ አናግሬያለሁ። ስጋቴን ሁሉ ገልጫላቸዋለሁ። እግዚአብሔርን ያሳየኝን ጠቁሜያቸዋለሁ። መልካም እንደማይሆንላቸው ወደኋላ እንዲመለሱ በብዙ በፍቅር በማባበል በጥበብ በስስት ቃል ተናግሬያቸዋለሁ። ግን ስጋቴና ፍርሃቴ አልቀረም ሆነ። እግዚአብሔር አምላክ ምንኛ ቢያድልህ ምንኛ ብትታደል ነው። በዚህ በሚቆረቁር ብዙ ውርጅብኝ፣ ብዙ ሟርት፣ ከቅዱሳን ሳይቀር ብዙ ጦርነት ባለበት አገልግሎት ውስጥ ተሰልፈ መጨከነ ኢየሱስ ክርስቶስ በአንተ ውስጥ ያጎላው ፍቅር ነው። ኤርሚ ወንድሜ አንተ በክርስቶስ ፍቅር ሰክረሃል። ከዚህ የክርስቶስ ፍቅር ከመንፈስ ቅዱስ ኃይል ስካር መንፈስ የሚያወጣ ሁሉ ሊያወጣ የሚፈልግ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። ዘመንህ፣ ቤትህ፣ ልጆችህ በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን የተባረኩ ይሁኑ። እወድሃለሁ። ተባረክልኝ። አሜን። ቴንኪው ወንጌላዊ። ጌታ እግዚአብሔር ይባርከ። ለእግዚአብሔር ክብር ይሁን። እንግዲህ ለሰልፍ ያስዘመተ ለአዝማቹ የዘመተ አዝማቹ ራሱ በሚሰጠው ኃይልና ጉልበት ነው የሚበረታውና ሁላችን እግዚአብሔር ለዚህ ህይወት ለዚህ ክብር ጠርቶናል። በዚህ መንግስት ውስጥ በአንድ በተዘዋዋሪ መንገድ እንደተሰጠን ጥበብና ጸጋ ለተሰጠን ዘመን እያገለገልን ያለነው እግዚአብሔር ክብሩን ይውሰድ። ጌታ ይመስገን። አዎ እዚህ ያለን ሰዎች እያንዳንዳችን በዓላማ ነው የመጣነውና ሰይጣን ምን ያህል እንደተሸነፈ ያየሁትኝ ባለፈው ዴዲ ቤት ጥሪ ያደረገልኝ ወንድም ዲያቆን ስዩም መጨረሻ በጣም በሽቀው በቃ በጣም ተናውጣው ምንድነው ያለኝ መጨረሻ ላይ አንተ ሳትፈለግ የተወለድከው የማ ድምጽ እንደሆነ ገብቶኛል። ሳትፈለግ የተወለድከው አለኝ። ሰምታችሁታል አይደል? አባቴ በህይወት የለም፣ አልፏል። እናቴና ወንድሞቼ እህቶቼ አሉ። ለቤቱ ሁለተኛ ልጅ ነኝ እና በቃ ልክ ይሄን ቃል ሲናገር እናቴ ከልጅነት ጀምራ የነገረችኝ ያደግኩት አንድ ነገር አለ። እሱን አሁን ፐብሊክ አላደረገውም። እሱን ቃል ነው ያሰብኩትኝ እና ጌታዬ የጠራኝን ድምፅ ነው ያሰብኩት። ሳትወለድ ሳትፈለግ የተወለድክ አለኝ። በጣም ምን ያህል የሰይጣን መንግስት እንደተናወጠ ማን ወንድማችን ወደዋለሁ። እንደዚህ ነው የሚላችሁ ሰይጣን ሳትወለድ ማን ሳትፈልግ ነው የተወለድከው ምናምን ነገር ብሎ በልጅነታችሁ እግዚአብሔር ትልቅ ሐሳብ ትልቅ አጀንዳ በህይወቱ ሰው ሲሰንቅ እግዚአብሔር ለልዩ ክብር ሲጠራ
ከህይወት ጀምሮ ነው በቃ እንድትሞት ሰውም ሰይጣንም ይፈርድብሃል። አሁን ከወንድሞቼ 5 ወንድሞች አሉ፣ 4 እህቶች አሉ እና ከ5 ወንድሞቼ ውስጥ አንደኛው ታማሚ ነበር በህፃንነቱ። በእኔና በሱ መካከል ስንት አለ መሰለህ? 3 አሉ። በእኔና በሱ መካከል 3 አለና በጣም ይታመም ነበር እና በጣም ከመታመሙ የተነሳ በ1979 ዓመተ ምህረት ነው የተወለደው። እኔ ያኔ ከብቶች ጠብቅ ነበር። በጣም ኃይለኛ ዝናብ ዘንቦ በዛን ወቅት አንድ የእናቴ አባት አያታችን የሱ ቤት በነበረበት አቅጣጫ አንድ ወንዝ አለ መልካ እና አሁን በህይወት የሌለ አጎቴ ልጅ ጋራ እንዋኝ ነበር። በጣም ኃይለኛ ዝናብ፣ እንደዛ አይነት ዝናብ በህይወቴ እኔ አይቻላቅ። እንደዛ አይነት ከባድ ዝናብ በወረሃ ሚያዝያ አካባቢ ላይ ነው የዘነበ ዝናብ። በህይወት ያረሳው ፍየሎቻችን ሁሉ ወስዶብን ነበረ። የኛም ብቻ ሳይሆን የሌሎችንም ሰዎች ሁሉ ጭምር። በጣም በቃ በህይወት ዘመኔ እንደዛ አይነት ዝናብ ዘንቦ አያውቅም። ብዙ ትልልቅ ዝናቦች ዘንበዋል፣ ግን ያ ዝናብ የተለየ ዝናብ ነውና እናቴ በዛን ሰዓት ላይ እኛ ወንዝ ውስጥ እየዋኘን ነበረ። የአባቴ ወንድም የሱ ታላቄ ነው። ለኔ ለታላቅ ወንድሜ እኩያ የሆነ ወንድሜ ነው። የታላቅና የታናሽ ልጆች ነን። አብረን እየዋኘን ነበር። ያውንም የምነግራቸው 3 በእኔና በሱ መካከል 3ኛ የሆነ ለቤቱ 5ኛ የሆነ ልጅ ተወልዶ በዛን ሰዓት ህፃን ነበርና እናቴ ጎርፉ በጣም በኃይለኛ እየመጣ ሰውን ሁሉ እየጠረገ ነበርና ከብቱን ሁሉ እየተጫጫሁ እግዚአብሔር በኪነ ጥበቡ ነው በቃ ያዳነን። ከፍየሎቹ ጋር አብሮ ጠርጎ ነበር የሚወስዳ። በቃ እግዚአብሔር በምን አይነት መንገድ እንዳስመለጠኝ ማለት ነው። እኔንም ያን ወንድሜንምና እናታችን ያንን ህፃን ልጅ ነበር አቅፋ የመጣችው። አሁን 5ኛ ታናሼ ነው። አግብቶ 2 ወንድ ልጆች ወልዷል። እና በጣም ይታመም ነበርና ቤተሰብ ሁሉ ጭምር አክስትም አጎትም ጎረቤትም የሆነው በጣም ከመታመሙ የተነሳ ይሄ ልጅ ቢሞትልሽ ሁሉ ምናምን ነገር ሁሉ ብለዋት ነበር እናቴ። ልብ በሉ። ቢሞትልሽ ብለዋት ነበር። እኔ ያኔ በደንብ ነፍስ ስለማቅ አቀፌውም ስለነበር ታላቅ ወንድሜም እንደሱም ከኛም በታች ያሉ ሴቶች ከኔ በታች ያሉ ሴቶች አሉና ልክ እንደኔ አይደል ብራዘር ያ እና ቢሞትልሽ በቃ ቢሞት ብለው ነበርና አልሞተም። አልሞተም። ጌታ ኢየሱስ ስሙ ይባረክ። አልሞተም፣ ወንድሜ አልሞተም። እና በጣም የሚገርማችሁ ጌታን ከተቀበልኩ በኋላ ሰሞኑን በመንፈሴ በጣም ይዞኛል። እስሪ አይደለ እንግዲህ እንደ ህፃን ልጅ መትቼው እና የጌታ ዓላማ አለበት። ወደ ጌታ ከመጣው በኋላ እግዚአብሔር አንዴ እየጸለይኩ ያለው ስለሱ አሳየኝ። ግን እግዚአብሔር ያስገባዋል ወደ ፈቃዱ ምክር ማለት ነው። እና እግዚአብሔር የተናገረኝን ነገርኩት። ምን ያህል እንዳስተዋለ ባላቅም ግን ነገርኩት። ሰማ። በእኔ እጅ ነው ጌታን የተቀበለው እና ሰማ። እግዚአብሔር ደግሞ ያሳየው ራእይ ነበርና ያ ራእይ ሁሌ አሁን ሰሞኑን በመንፈሴ ይዟል። ምን ልላችሁ ነው? እና በሌላ ወለንጭቴ አካባቢ ነው ሄጄ የሆነች እህት እየጸለየች እያለች አማኑኤል ቤተክርስቲያን አንተ የነገርከኝ መልእክት በዛች እህት በኩልም እግዚአብሔር እንደዚህ ተናገረኝ ብሎ አለ። ምን ልላችሁ ነው? እግዚአብሔር ሎክ ጋይስ፣ እግዚአብሔር ይናገራል። ሲናገር
ሰምታችሁ አላስተዋዮች አትሁኑ፣ ራሳችሁን ስጡ። በተለይ ጾም ጸሎትንና ህይወትን በንጽህና በመጠበቅ ቃሉን በማንበብ ወደ እግዚአብሔር በብርቱ ጩሁ። በብርቱ ቅድም አሁን ገንዬ የምትጸልይበት መንፈስ ማለት ነው። ሮሜ 8:26 ማለት ነው። መንፈስ በማይናገር መቃተት ይማልዳል ብሎ የሚል ማለት ነው። የጸለይበት ቅዱሳን የምንጸልይበት መንፈስ በተለይ ገኒ በቃ ይሄ ሮሜ 8:26 እና በትንቢተ ኢሳይያስ መጽሐፍ ምዕራፍ 61 ላይ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው እንዲጠሩ ለጽዮን አልቃሾችን አደርግላቸው ዘንድ ተብሎ ይተባለ ማለት ነው። እንዴት እንደምትረዱ ይገባኛል ማለት ነው። እግዚአብሔር እንደዚህ አይነት መንፈስ ነው የሚሰጠው። አየህ፣ በዚህ መንፈስ ኃይል ስትጸልይ ነው ስራ የሚሰራውና ገኒ በጣም ጌታ እግዚአብሔር ይባርክሽ። ወንድሞች ጌታ እግዚአብሔር ይባርካችሁ። የእግዚአብሔር ወንዶችና ሴቶች ልጆች ምን ልላችሁ ነው? የእግዚአብሔር ሐሳብ በዓላማ ነው የምንወለደው፣ በዓላማ እና ልክ ያ ዲያቆኑ ሲበጠበጡ አንተ በዓላማ ያልተወለድክ አለኝ፣ ሳትፈለግ የተወለድክ አለኝ። እናትና አባቴን የማያውቃቸው አይመስልም? አብሮ አደጌን የማያውቅ አይመስልም? ብዙ ጊዜ በረኝነት ከብቶች ስጠብቅ ከብቶቻችን የሰው ሳር በልተው የሰው እህል በልተው አባቴ በኃይለኛ ደብድቦኝ ሁሉ ያውቃል። ግን እንደዚህ አይነትን ቃል ተጠቅሞ አያውቅም። ቢጠቀም በኋላ ላይ መልሶ ቱቱቱ ምናምን ነገር ይላል። እናቶች ወላጆች ሲናደዱ እንደዛ ብለው ይላሉ። እና በዓላማ ነው እግዚአብሔር የወለደን ለማለት ነው። እዚህ ያላችሁ ሰዎች በዓላማ ነው ወደዚህ ዓለም የመጣችሁ። በዓላማ አዎ፣ አንቺ እህቴ፣ አንተ ወንድሜ፣ በዓላማ በስተት የተወለደ የሚባል ነገር የለም ብራዘርዬ። በዓላማ ነው የተወለዳችሁት። ይህንን ለሰይጣን ንገሩት፣ ይህንን ለራሳችሁም ንገሩት፣ ይህንን ለክፉ ሰዎች ሁሉ ምከሯቸው። በዓላማ ነው የተወለድኩት። በዓላማ እናቴ በህይወት አለች። በዓላማ ነው እኮ የተወለድኩት ነው የምልህ። እግዚአብሔር በአንድም በሌላ መንገድ ይናገራል። እናቴ ምን እንዳየች ምን እንደሰማች አሁን አልነገርም፣ ጊዜው ስላይደለም። እና በዓላማ ነው እግዚአብሔር የሚጠራ ብራዘር፣ በጣም ነው የሚጠራው። መጨረሻ ወደ ጌታ ከመጣው በኋላ አየር ጤና አካባቢ አስታውሳለሁ። እና ለምንድን ነው እዚህ ዓለም ላይ የተፈጠርኩት ምን ላደርግ ነው ብዬ ጌታ ምርር ብዬ አልቅሼ የጠየቅኩበት ቀን በዛ ሌሊት ጌታዬ መጥቶ ያወራኝን አረሳው። ምንድነው አጀንዳ ኤርሚያስ ብለህ ካላችሁ እዚህ ያለን በሙሉ የተሰበሰበን የጌታን በጎነት ልንናገር ነው የመጣን፣ አዳኝነቱን። ስለዚህ ለራስሽም በዓላማ ነው የተፈጠርኩት ብለሽ በይ፣ ለሚጠይቁሽም ሰዎች በዓላማ ነው የተፈጠርኩት በሉ። ለሰይጣንም ሁሉ ጭምር በዓላማ ነው የተፈጠርነው። እግዚአብሔር በዓላማ በቅዱስ ቃሉ አስቦ ነው የወለደን፣ በዳግም ልደትም ሲወልደን እና ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ክርስቶስን ካገኘንበት ጊዜ ጀምሮ ውስጣችን የነፈሰ ሰላም፣ በምንም ነገር የማይደፈርስ ሰላም፣ በምንም ነገር የማይናወጥ ሰላም። ጌታ ይባረክ። ጌታ ይባረክ። ሰላሙ ነፋስ ይነፍሳል ከውስጤ፣ ሕይወቴ ነህ የነፍሴ ዝማሬ፣ ያገኘ ከምንጭህ ይረካል፣ እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል ከውስጤ፣ ሕይወቴ ነህ የነፍሴ ዝማሬ፣ ያገኘ ከምንጭህ ይረካል፣ እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ፣ እኔ አልችልም ከቶ መኖር ያለ አብሮነትህ።
ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። እንዴት ነው ዛረኝነት ቦታ ሆኜ ብሳና ዛፍ ላይ ሆኜ ያገኘሁት ኢየሱስ ሁሉ ቀን እንዴት ነው የሚርበው? ሁሉ ቀን አግኝቶኛል። ግን ሁሉ ቀን የዕለት ዕለት ህልውና ሕይወቴ ነው መገኘት። እኔ አልችልም ከቶ መኖር ያለ አብሮነት። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ ኢየሱስ ይላል። 7ኛ ክፍል እርቦኝ እግዚአብሔር እንደ ሰው ማለት እንደ እህል እርቦኝ የጽድቅ ጥማት አድሮብኝ አስተማሪዬ ቤት ደብተሬን ጥዬ እናትና አባቴን ሳልሰናበታቸው ጌታዬ ኢየሱስ ስም ይባረክ አባዬ በሄድኩባቸው መንደሮችና ባገደምኩባቸው አካባቢዎች በሰዎች ልገደል የቀለጣን ወንዝ ስሻገር በዚህ በዴራ በኩል ወደ ስሬ ማለት ነው አባዬ ስም ይባረክ 82 ዓመተ ምህረት ነበር አስታውሳለሁ። አባቴ የእናቴ እህት ያለችበት አንድ ደጋማ ቦታ አለ። እዛ ድረስ መጥቶ ነው የወሰደኝ። ኮሽን ሜዳ የሚባል አለና በፈረስ ቴንክ ዩ ሎርድ። ያኔ ጀምረህ ታየኝ ነበር። ያኔ ጀምረህ አይደለም ገና ከእናቴ ማህፀን ስሰራኝ እዚህ ያሉ ወንድሞቼና እህቶቼ ከእናታችን ማህፀን ስሰራን ስትፈጥረን ስውር እጆች ሲያበጃጁን በማህፀን ውስጥ የአባታችንን የዘር ፈሳሽ ከእናታችን እንቁላል ጋር አገናኝተህ ከብዙ እንቁላሎች መክነው ከሚቀሩ ከብዙ እንቁላሎች መካከል እኔ ልፈጠርበት እህቶቼና ወንድሞቼ ሊፈጠሩበት ያሉትን እዚህ ያሉ ወንዶችና ሴቶች ልጆች ሊፈጠሩበት የነበረውን እንቁላል ከአባታችን ዘር ፈሳሽ ጋር አገናኝተህ ግሩምና ድንቅ አድርገህ ፈጥረህናልና እናመሰግናለን። ስትሰራን በዓላማ ነው፣ ስትፈጥረን በዓላማህ ነው። ለአንተ ክብር ኖረን ለአንተ ክብር መሞት ክብር ነውና ጌታ ኢየሱስ ሆይ እነዛን አባቶች የረዳ ጸጋህ ያስጀግናል። በገዢዎች ፊት በክፉዎች ፊት በሞት ፊት እንኳን ብንቆም እስጢፋኖስ የድንጋይ አረር እየወረደበት ደሙን እንደ ላብ እየጠረገ የእግዚአብሔርን ክብር በአብ ቀኝ ቆሞ አየዋለሁ ብሎ እንዳለና ወንጌል እንደሰበከ ኃይልን ስትሰጥ እስከዚህ ድረስ ታስኬዳለህ። የአባቶቼ አምላክ እናመሰግናለን። የሁል ጊዜ ረሃባችን፣ የሁል ጊዜ ጥማታችን ጌታ ኢየሱስ ሕይወቴ ሲገባ በቃ ይሄ ንፋስ ነው፣ የሰላም ንፋስ፣ የሚያረጋጋ ንፋስ፣ የማያናውጥ ደስ የሚያሰኝ መንፈስን እንደ እምቦሳ ጥጃ የሚያዘልል ውስጣችን እንዲፍለቀለቅ የሚያደርግ ውስጣችን የሚያቃጥል ግን አክስሎ የማያስቀር የማያከስል እሳት ማለት ነው። ደስ የሚል እሳት። ጌታ ኢየሱስ ለዘላለም ስም ይቀደስ። ህልውና ሕይወቴ ነው መገኘትህ። እኔ አልችልም ከቶ መኖር ያለ አብሮነትህ። ያንተ መኖር ሕይወቴን ወስኗል። ልቤ አንተን ይላል። ልቤ ኢየሱስ ይላል። ልቤ አንተን ይላል። ሰላሙ ንፋስ ይነፍሳል በውስጤ። ሕይወቴ ነህ የነፍሴ ዝማሬ። ያገኘ ከምንጭህ ይረካል። እንደ ወንዝ ሰላሙ ይፈሳል። ሰላሙ ንፋስ ይነፍሳል ከውስጤ።
ሕይወቴ ነህ የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያለ አብሮነትህ አንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ልቤ ኢየሱስ ኢየሱስ ይላል ልቤን አባ አባ ይላል። ስም ይባረክ ጌታዬ፣ ስም ይባረክ የኔ ጌታ፣ ስም ይባረክ። መነሻዬን ታውቃለህ፣ መድረሻዬን ታውቃለህ፣ እዚህ ወንድሞቼና እህቶቼን ታውቃለህ። ህልውና 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 ኢየሱስ ምስጋናን የሚሰዋ እሱ ያከብረኛል እንደሚል ቃልህ እግዚአብሔር ሆይ እናከብርሃለን። እግዚአብሔር ሆይ ስምህ ይባረክ። ስለ ወንድሜ ስለ ኤርሚ ስምህ ይባረክ። አቅም ስለሆንከው ስምህ ይባረክ። የሚወረወረው ጦር እንዳያገኘው ስለጋረድከው ስምህ ይባረክ። አብርሃምን እኔ ጋሻ ነኝ አትፍራ እንዳልከው እግዚአብሔር ወይ ወንድሜን ጋሻ ስለሆንከው እንዳይፈራ ልቡን በሙላትህ ያደነደንከው ልብን በቃልህ ያደነደንከው እግዚአብሔር አንተ ነህ። የፈርዖን ልብ እንዳይለቅ ነበር ልቡን ያደነደንከው። ኤርሚን ደግሞ እግዚአብሔር ወይ በአንተ ቃል ልቡን አደንድነሃል አባ። በቃልህ እግዚአብሔር በሙላትህ እንዲኖር አባ ስለ ድሉን ስለሰጠው በዚህ ዘመን በዚህ ጠማማ ትውልድ መካከል እግዚአብሔር ወይ በቃልህ ታጥቆ እንዲመላለስ ድል ስለሰጠው ስም ይባረክ። ቤቱን ልጆቹን እግዚአብሔር ወይ አንተ ጠብቅ። የደሙ ምልክት በቤቱ በቃል ላይ ይቀመጥ። ክፉ በኢየሱስ ስም አልፎት ይሂድ። በዘመኑ ላይ የሚነሳ ማንኛውም አመፅ በልጆቹ በቤቱ በህይወቱ በትዳሩ እግዚአብሔር ልጆቹን በትምህርት ቤት ሚስቱን በስራ ቦታ በኢየሱስ ስም የሚጠብቅ መልአክ ይታዘዝ። እግዚአብሔር አምላክ ሆይ እናመሰግናለን በሱ ስላለው ጸጋ ማንንም ስለማትንቅ አባዬ ስም ይባረክ። ዳዊት እንደዚህ አለ፣ በአመፅ ተጸነስኩኝ አለ። ነገር ግን እግዚአብሔር እንደሚያደለም እኛ እንደምናይ አያይም። እግዚአብሔር ያከብራል፣ እግዚአብሔር ያነግሳል፣ እግዚአብሔር ይሾማል። ስለ ወንድሜ ስለ ኤርሚ ያመሰግናለሁ። ጸጋን ጨምርለት፣ ጉልበቱ ይታደስ፣ ተኝቶ ሲነቃ በመንፈስ እሳት ይሞላ። እሱ የማያውቀውን ክብርህን አሳየው፣ በደም ሸፍነው። ነገር ሁሉ እግዚአብሔር ሆይ አባ ስለሆነ ሁሉ ተመስገን። አባዬ ተባረክ። አሜን አሜን። ቴንኪዩ ተባረኪ መቅድዬ፣ ጸጋ ይብዛልሽ ወንድምዬው። ሰላም በለ ቤኪዬ። ቴንኪዩ ተባረኩ ወገኖች፣ በጸሎት ስለምታስቡኝ ጸጋ ይብዛላችሁ። ቤኪ ስራ ላይ ነህ ወይስ ትችላለህ? ኦኬ ስራ ቦታ ነህ? ኦኬ እሺ። ያ ብልጭ አድርገው። እሺ ቤኪ ስራ ላይ ነው። ኦኬ ሊሊ ሰላም በይ። ልጆቼ ላስተኛ ስለሆነ። እሺ ሰላም ኤርሚዬ፣ እንዴት ነህ? ቅዱሳን ከላይም ከታችም ያላችሁ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። ደህና ነን፣ ጌታ ይመስገን። ቴንክ ዩ። እግዚአብሔር መልካም ነው። ኤርሚዬ ዘሁልቅ 17 ያለውን ክፍል ውስጤ በጣም ስለሞላ ብትችል አንብበው፣ ባትችል ደግሞ በዚህ ቃል ላይ መልእክት ልነግርህ እወዳለሁ። እግዚአብሔር በተዘጋ ነገርህ ላይ እንደ አሮን በትር የሚያቆጠቁጥ ነገር ያወጣል። ሃሌሉያ። የአሮን በትር ከበትሮች መካከል አበባ ወጣች፣ አቆጠቆጠች። በማግስቱ ስትታይ ለምልማ
ፍሬ አፍርታ ተገኘች። እግዚአብሔር በጨለመ ነገር ላይ፣ በተዘጋ ነገር ላይ፣ ተስፋ በሌለው ነገር ላይ ድንገት በትርህ ይለመልማል፣ አበባ ያወጣል፣ ያቆጠቁጣል፣ ፍሬም ያፈራል። ሃሌሉያ! እግዚአብሔር ካንተ ጋር ነው በነገር ሁሉ። በእውነት ጌታ ካንተ ጋር ነው። ተባረክ። ይሄንን ቃል ዘሁልቅ 17 ከ1 ጀምሮ ያለውን አንብብ። በተለይ ደግሞ በማግስቱ ያቺ በትር አቆጠቆጠች አበባም አወጣች የሚለውን እግዚአብሔር ለይቶ ምንም እንኳን ከበትሮች መካከል ተዘግታ ብትሆን ያቺ በትር ተዘግቶባት በር በጨለማ ውስጥ ምንም ተስፋ በማይታይበት ነገር ውስጥ ድንገት 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 በትርህ አበባ ታወጣለች፣ ታቆጠቁጣለች፣ ድንገት ፍሬ ታፈራለች። ድንገት ሃሌሉያ! እግዚአብሔር ካንተ ጋር ነው። ይሄ ቃል በውስጤ በጣም ይሞላ ነበር። በይበልጥ ደግሞ አንብበው ደጋግሞም እግዚአብሔር ይናገርሃል። በዚህ ላይ ተባረክ። ቴንኪዮቴ ተባረኪልኝ። ጸጋ ዘርሸቴ ልያ አሜን። ቴንኪዩ እህትዬ ውብዬ። ወይ ወንድምነት ሰላም ላንተ ይሁን። ተባረክልኝ። እንዴት ነህልኝ? ሶሪ ዛሬ ሰፊ ጊዜ ስላልሰጠኋችሁ። አረ እንደሱማ በደንብ እኔ ስራ ቦታ ሆኜ በደንብ ጌታ መንፈስ ቅዱስ እያነቃቃኝ ነበር። አብሬያችሁ ነበርኩ። ጸጋ ይብዛላችሁ። አንተም ወደ ልጆች ተመለስ። እንወድሃለን። ተባረኩልኝ። ቴንኪዩ ተባረክልኝ። እሺ ሰላምዬ። ኤርሚ እንዴት አደራችሁ? እንኳን ለዚህ ሰዓት አበቃና እግዚአብሔርን በእውነት እናመሰግነዋለን። እግዚአብሔር ክብሩን ይውሰድ። በአንተ ውስጥ የሚሰራውን የሚያደርገውን በቤተሰቦች እውነት ሀኔንም በዚህ ሰዓት በእውነት እባርካታለሁ። እግዚአብሔር ይባርካት። ጊዜ ብትሰጥ እጆች ጋር ብዙ ጊዜ ስለምትውል ያው አንተ እዚህ ከኛ ጋር ሎንግ ታይም ስለምትቆይ እሷንም በእውነት ባርኳትኝ፣ ባለቤቱን እግዚአብሔር ይባርካትኝ። ከዚህ ይበልጥ ደግሞ ትንሽ ውስጥ የነካኝ ምንድነው ወንድሞች ራስ በራሳችን በእውነት ወንድሞቻችን አንጉዳ በማለት ነው። ይህን አንጻር ደግሞ ያስባለኝ ምንድነው ብዙ ቤቶችን ከፍተው ያው ስለ ወንድማችን ይታረሙ። ከዚህ እርሜ በእውነት እኔ በቤቶች እየገባው በጣም እያዘንኩ ነው እና መውጣ ያው እንደ ዳዊት አትግቡ። ሰላምዬ የምትጎዱበት ብዙ በውስጥ እናወራለን እና እንደዚህ አይነት በውስጥ ሳይ በጣም ውስጥ ያዝናል። በእውነት ጸልዩለት፣ በቃ በእውነት ጸልዩለት። ከወደዳችሁት ጸልዩለት። ለአገልጋዮችም የማንንም ስሜንሽ እንዳታረጊ። ሰላም ነው። ተባረኩ። ጸጋ ይብዛላችሁ። ተባረኩ። እሺ ቴንኪው። ይሄንን ጉዳይ ጸጋ ይብዛላችሁ። ተባረኩ። እዚህ ቤት እንዳታነሱ። የሚነድ እሳት ስላለ ተዉት። በጣም የብዙ ሰዎች ህይወት ይጎዳል። እንዳታነሱ። ሰላም ነው። ከወንድሞች ጋር ሰላም ነው። በቃ ጸጋ ይብዛላችሁ። እንግዲህ ሁሉ ሰው እኩል በአንድነት አይረመድም፣ አንድ አቅጣጫ አይፈስም እና ጸጋ ይብዛላችሁ። ተባረኩ። ምንም በዚህ ጉዳይ ላይ ምንም ነገር እንድትሉ አልፈቅድም። ወንድሞች ናቸው፣ እንወዳቸዋለን። ጸጋ ይብዛላቸው። በእኛ እኮ አልተጀመረም። አብርሃምና ሎጥ እነ ጳውሎስና ሌሎች ተለያይተዋል። በቃ ሰው በእግዚአብሔር መንግስት ውስጥ በተለያየ መንገድ ነው የሚያገለግለውና ዝም ማለት ጥበብ ነው። እዚህ ቤት እንዳታነሱ። ተባረኩ። ጸጋ ይብዛላችሁ። እንወዳቸዋለን ሁሉንም። እሺ ወጊ ሰላም ሰላም። ኤርሚዬ እዚህ ያላችሁ ቅዱሳን ሁላችሁ ዘመን ዘላለማችሁ የተባረከ ይሁን። ኤርሚዬ ጌታ ኢየሱስ ይባርክ። በጣም ድንቅ ያምልኮ ጊዜ ነበረ። ከህመሜ ራሱ በጣም ነው እንደገና ፈውስ ያገኘሁት። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩ። ቴንኪዩ አገልጋይ ወጊ፣ የጸጋ ይብዛለሽ። በቃ ይህን ጠብቁ። መንፈሳችሁን ጠብቁ። መንፈሳችሁን ጠብቁ። ልባችሁን ጠብቁ። በቃ ልብ ሲጠበቅ በጣም መልካም ነው። የሆነ ነገር በሚመጣ ሰዓት ላይ በወጀብ እንዳትወሰዱ። ከዚህ በኋላ ወንድሞቼ እናቶቼ፣ ገና እውነቱን ልንገራችሁ። ከዚህ በኋላ ያ የህዝብ ጎርፍ አሁን ንቅናቄው ላይ ነው ያለው። መጉረፍ ሲጀምር መንፈሳችሁን ካልጠበቃችሁ ብዙዎቻችሁ ትጣሉኛላችሁ። እዚህ ዛሬ ወንድምነት የምትሉኝ
ነገ አፈር ብላችሁ እንትታችሁ እንደምትሄዱ አውቃለሁኝ። እግዚአብሔርም ያሳየኝ ነገር ስላለ ማለት ነው። ግን መንፈሳችሁን ጠብቁ፣ ልባችሁን ጠብቁ። ችግር የለውም። ሳላቃችሁ አልቅረብ፣ ሳታቁኝ አትቅረቡኝ። ኦኬ፣ አትቅረቡ፣ ሰውንም ሁሉ ጭምር ማለት ነው። እና የመጣ ነገር ሁሉ የሚወስደን መሆን የለብንም እና መንፈሳችሁን ጠብቁ። ቴንኪው። ለእግዚአብሔር ክብር ይሁን። ሁላችሁም ጸጋና ሰላም ይብዛላችሁ። የእግዚአብሔር መንግስት ስራው ሰፊ ነው። በቃ ይሄን ነው የምለው። ስለ እኔ በየትኛውም ቤት ላይ ገብታችሁ አትከራከሩ፣ መልስም አትስጡ። የኔ ስም በሚነሳበት ሚዲያ ላይ ገብታችሁ ኤርሚያስ እኮ እንደዚህና እንደዛ ነው እንደዛ ስላላውቃችሁት ነው ምናምን ነገር ብላችሁ መልስ አትስጡ። ሰማይ ይሰማል። ሰማይ ሪከርድ ያደርገዋል። በአንድም በተዘዋዋሪ መንገድ ማለት ይሰማል ማለት ነው። ሰማይ ማለት ሰማዩ ማለት ሳይሆን እግዚአብሔር ይሰማል። በእግዚአብሔር ዓለም ውስጥ ይያዛል። ሁሉ በጊዜውና በሰዓቱ እያንዳንዱ ወደ ብርሃን ይወጣል። በሕያው ጌታ ግን ፊት የምነግራችሁ ይኸው በፊቱ የቆምኩት የኤልያስ አምላክ ማንንም አልበደልኩምም አልበደልምም። ቴንኪው። ጸጋ ያብዛላችሁ። ተባረኩ። ሰላሙን እንገናኛለን ጌታ ይፈቅድ። ሰላሙን